ካዱትና ከዛስ አሁን መጣንና ተሰለጥ እንደው ሰልጥን ተነስ ሂድ ውጣ ምናምን ይላል። ወዴት ነው መደው ብትሉት የት እንዳለ የለም እሱ ማያውቀው። ምክንያቱም እኔ ብየው የሚነዳ ህዝብ ካገኘው ግን ምን ችግር አለው ብጫወትበት ነው። አንዴ ሻማ አንዴ ፌዙ ሁሉ 3 መስቀል 4 መስቀል ማለት ባለው ሃይማኖት መኖር ሲያቅተን 30 መጤ ሃይማኖት እንትን ማለት ካለው ስርዓተ መንግስት ላይ ገብቶ ተሳታፊ ሆኖ የራስን ተጠቃሚነት ለማረጋገጥ እንደመስራት መሳሪያ አንስቶ በዛኛው መልኩ መሄድ ከዛ ሄዶ ደግሞ ከገቡ በኋላ የውርደትና የውርደት በወንጭፋ እንደዚህ ጣልኩ እንደዛ እያሉ ማፌዝ መቀለድ ተረስታጠቅ ግጠም በለው ግደለው ፍለጠው። አሁን መሬትን እንነጥቃለን ምናምን በቃ ይሄ እኮ በስንት መከራ በስንት ምርመራ በስንት ደህንነት ስራ የሚገኝ መረጃ እኮ ነው። እለም ጨዋታችን ይሄ ነው እያለን ነው። ወደዚህ ነው ማደርስ የእውነት ነፃ ላወጣ መስሎ ነው። እኔም ራሴ ነፃ አልወጣሁም ተሸጫለሁ ዕቃ ነኝ እያላችሁ እኮ ነው ሰውየው። እኔ ዕቃ ነኝ እያለ ነው። አማራጭ ቢሆን አይ እንዲህ ብለን እከሌ ይመረዋል ከከሌ ተነስተን እንደዚህ ብለን በዚህ ተነስተን በዚህ በኩል ሄደን ይሄን እናደርጋለን የሚል አማላይ እቅድ ሐሳብ ቢመጣ እንዴ መንግስትን መብለጥ እኮ ሁሉ ይቻላል ሐሳብ በማቅረብ አምሮ ላለው ሰው ማለት ነው። ግን የዛ ህዝብ ኃጢአት ያፈራቸው ልጆች ናቸው ብዬ ነው እኔ እምለው። መልካም ንግግር እንኳን የተወሰደበት ሰው ምን ሊያመጣ ይችላል? ስልጣኑን ያከራየ ሰው ሃይማኖቱን የካደ ሰው ምን ሊያመጣ ይችላል? ለእናት ለአባቱ ላለበት መሬት ለተቀመጠበት ቦታ እዝነት ያጣ ሰው ምን እንጠብቃለን ከዚህ? የሚያገር በልግጠም እስኪ እያለ ሽመል እያለካካ እንትን የሚልና ብዙ ሰዎች ለፍርድ አትጣደፉ፣ ጠይቁ፣ ማንም ጠይቁ፣ ሞግቱ፣ ሐሳባችሁን ተናገሩ። አይ የኔ ሐሳብ ያለም ስድብ ነው ይቻላል። እዛው ራሳችሁን ስደቡ። በቃ እዚህ ደና ሆኑ ቦታዎች ላይ አለመምጣት፣ አርፎ ቁጭ። ይሄ በጣም እኮ ጥሩ ነገር ነው፣ አርፎ መቀመጥ። እመቤት አየለ ተባረክ፣ አመሰግናለሁ። ተባረክልኝ፣ ለሱፐር ቻቱ ተባረኪ፣ እግዚአብሔር ይስጥልኝ። እኔ እንደዚህ አይነቱ ነገር ላይ እኔ ምንም አትበሉ፣ ተውን። ያረከሳችሁት ስልጣን ያረከሳችሁት ማንኛውም ነገር እሱን የመስራት ነገር ላይ መሄድ አለብን። መከላከያን፣ ዶክተር አብይንም ሌሎችንም ሚዲያ ላይ ያሉ ሀቅን ይዘው የሚቀጥሉ ሰዎችም እነሱም ጠንክረው እንዲሄዱ ሌሎችም ሀቅ እንደሚጠቅም ወደ ሀቅ የሚመጡበትን አግባብ እስካልን ድረስ ገና የኢትዮጵያ ጠላቶች የሚያደርጉት በጣም ብዙ ነገር አለ። ለምሳሌ አሁን ይሄ ማባላቱ ማገዳደሉ ምናምን አልሳካላቸው ብለው ይሄን ካለፍን በኋላ በሚገኘው ማዕድ ላይ ደግሞ መከፋፈልና በዛም እንድናንድ ብሎ ገብቶ ለመስረቅ የሚደረግ ነገር ይኖራል። ህጉንም እኛ ኢትዮጵያዊ ኮንቴክስቹዋል የሆነ መፍትሄ በየቤታችን እያንዳንዱ ሰው እኮ ነው ለራሱ መፍትሄ መስጠት ያቃተው። እያንዳንዱ ሰው እኔ ከሰዎች ጋር ሊያኖረኝ የሚችለው ምን ሳረግ ነው? እየተሳደብኩ ጥላቻ ተሞልቼ ዘረኛ ሆኜ ጎጠኛ መንደርተኛ ሆኜ ነው ወይስ አይ በቃ እኔ ትልቅነቴን የማሳየው ሰዎች ስተትም እንኳን ቢኖር እንዲፈቱት እናገራለሁ፣ አልፈታው ካሉም ልተዋቸው እችላለሁ። ወይም ለዚህ ለመገዳድና ለዛ መሄድ የት ያደርሳል? እውነት ራሳችሁ ላይ የማይሆነውን ነገር እንዲሆን የማትፈልጉትን ነገር ሰው ላይ ማድረግ እውነት ትችላላችሁ ወይስ እንዲህ ተሸፋፍኖ ይቀራል? ሰው ስንት ዓመት ነው የሚኖረው? ዘላለማዊ ሰው እኮ የለም። ስልጣን ሊይዙ ነው እኒ ቢመጡስ የሚል ወሬ አለ። እኔ እንደዚህ አይነት ወሬ መስጠት በራሱ በጣም ትልቅ ነውር ነው የምለው ለጉባለች። ምክንያቱም ጭንጋፍን ጭንጋፍ፣ ወራዳን ወራዳ፣ እናት አባቱን የካደ የሚወዳቸው ልጆቹን በትኖ የጠፋ በገዳይነት የዘመተ የሰውን ነፍስ ያህል የሚያጠፋ ሰው እስከምንም ነገር መልካም ነገር ጋር መጥራት ኃጢአት ነው። ራሱ ገዳይን ገዳይ ብሎ መጥራት፣ ሌባን ሌባ። አሁን ባለስልጣኑ ራሱ ባለበት ላይ በስብሶ ኃላፊነቱን ከአንዲት በባዶ እግሯ ከምትሄድ እናት ገንዘብ የሚቀፍልን ባለጌ ባለሙያ ወይም ባለስልጣን እሱን ባለስልጣን ብሎ እንደ ሰው መጥራት ራሱ ቆሻሻ፣ ሌባነ፣ ዝርክርክነ፣ ምጽዋተኛ፣ ተጧሪ ብሎ ማለትና ማሳፈር ነው። አሁን የኛ እኮ ገዳዩ ይጨበጨብለታል። መግደል ለካ ጥሩ ነው። መንገድ መዝጋት ለካ ጥሩ ነው። ሰው እንትን ማገት ራሱ ለካ ጥሩ ነው። ከዛ በኋላ ሰው ሁሉ ምን ሆነ? ወደ ገዳይነት፣ ወደ ኖሮኝነት። እናት አባቱን የሚያገለግል እግር እያጠበ የሚታዘዝ የሚመረቅ
ምድራዊንም ሰማያዊንም ህይወቱን በአሸናፊነት የሚቀጥለው ሳይሆን እናት አባቱን በድንጋይ የሚደበድብ የሚዘርፍ እንደዛ አይነቱ ሰው በቃ ቀጠለ። ከዛ ቡጢያም ምናምን በጡንቻው እንጂ በጭንቅላቱ የማያስብ ሰዎች በየመንደሩ ላይ ተቀምጠው አደገኛ ወዘን እያለ ወያኔ አብሮ ሲፈልግ አብሮ ሰው ደብድቡ እያለ ይቀጥራቸዋል። ሲፈልግ ደግሞ ሲያወግዛቸው የነበረው አይነት በቃ እንደዛ አይነት ነገሮች ተካሄደና አንዱ ባንዱ እየሳቀ ይሄ ነገር መጣ። እንደ ሀገር ሁላችንም የቤት ስራ ለመስራት መዘጋጀት ዛሬ። ምክንያቱም በየትኛውም ቦታ ላይ እንደ ሀገር በቃ እንደ ዓለም ሁሉ አፍረናል። ህግ የሚባል የለም ዛሬ በዓለም ላይ ፍትህ ምናምን ስልጣን እንደዚህ ሃይማኖት እንደዚህ እንደገና መሰራት መቻል አለበት እንጂ አሁን ያለውን እኮ አውሬ እንዲህ አይነት አውሬነት የተላበሰው እንዲህ አይነት ትውልድ ተው ብትሉትም እንትንም አይደል በቃ ሲሞት ብቻ ወይም ደግሞ ቀብር ብቻ የሚሸክፈው አይነት ላይ ስንሆን ህጉም ስራ እንዲሰራ ሃይማኖታችንም ስራ እንዲሰራ ባህላችንም ስራ እንዲሰራ ወደ ውስጣችን እንይ ብሎ እዛ ጋር ትንሽ ትልቁ መረባረብ እንጂ እዛ ጋር አስደንጋጭ ዜና እንዲህ አለ እኮ ተቆጣጠረ ምን አለ። ራሱን መቆጣጠር ያልቻለ ሰው የትስ ድረስ ቢመጣ ምን ችግር አለ? ኦሮሚያ ክልል ቢሰለጥን ቢለማ ቢያድግ እኮ ለመላው ኢትዮጵያ ይበቃል። እዛ ጋር የጠገበው ተራቅጦ ሲጨርስ ኦሮሚያ ሰላም ነው አይደል? ሰላም ይሆኑ አፋር፣ ሶማሌ፣ ደቡብ፣ ሐረር፣ ቤንሻንጉል ጉሙዝ፣ ጋምቤላን ማልማት እዛ ጋር ስራችንን እንስራ። ያ የሚራገጠው እንኳን ሄደን ዝም በል ብንለው እምቢ ካለን እዚህኛው ላይ ስንል ነገ ቀን ሰራተኛም ቢሆን ለምኖ ይመጣል። ዋናው ነገር የኢትዮጵያን ችግር የዓለምን ችግር እንትን ለማለት ጉስቁልናን ማስወገድ። ከዛ በኋላ ይሄ ሆዳሙ ስትከፍሉት ይቆማል። አሁን በየቦታው ህር ተሳደብ እስኪ እንደዚህ በል ተብሎ በየደቂቃው እንዴት ብዬ ልሳደብ እያለ 30 አሻጥር ጭንቅላቱን በቆሻሻ ሲሞላ እኔ እንዴት አይነት እንደሆነ እኔ እንጃ። እኔ እንኳን ሰዎችን ጠልቼ የሆነ ነገር ራሱ ሲሉ እንዴት እንትን እንደምል የወደድኩት ሰውም ቢሆን ያለ ምክንያቱን ነግሮኝ ካልሄደ በስተቀር በጣም ነው የምበሳጨው። በቃ ራሴን ወቅሳለሁ። ጭራሽ ሰዎችን የታውቋለሁ እንዴ? ሰውን ያክል ፍጡር ድመት ሙሻም ምንም እኮ ሊሆን ይችላል። ፈጣሪ ለፈጠረበት እኩል ነው። እሱ ላመጣው ያለ ዓላማ የተፈጠረ የለም። ያለ ዓላማ የተወለደ የኖረ የለም። እስኪ እሱ ራሱ ብሎ ይኑር፣ እስኪ ራሱ ብሎ ደግሞ ይሙት። ሁላችንም ወደን አልመጣን። ጥረታችን እንደ ሰው ወደዛ ወደ ጥሩ ነገር ለመሄድ መሞከር እንጂ አይበል ምናምን። እስኪ 38 ሰው ባለፈው ሞተ ብለን ዛሬ 15ቱ ሞቱ። ስንት ሰዎች የሚሆኑ እንደዛ ደረሱ? እዝነት ካለን እኮ ሁልጊዜ ማዘን ነው። ግደለው። እንዲህ አይነት አውሬነት ካንደበት እኮ ራሱ አይወጣም እኮ። መሬትን ነው የሚቀማ። ይህን መጨከን ነው። ደም ማቃባት ደግሞ አይቀር። እንዲው ከመሪዎች ደግሞ ለዛ የሽንት ጨርቅ ዳይፐር ሆነው ደግሞ የሚንቀሳቀሱ ሰዎች አሉ። ዶላርም የሚሉት እሺ ምናልባት ሆዳቸው ከጭንቅላት በልጦ ሊሆን ይችላል። ሳሙኤል አሰፋ እያልኩ ያለው ስለ ኢትዮጵያዊ ማንነትና ኢትዮጵያ ውስጥ የተፈጠረውን ችግር ለመፍታት አብረን እኛ የችግሩ ባለቤት ሆነን እንሰለፍ እንጂ ችግሮችን እያነሳን በወቀስን ቁጥር ችግር ፈጣሪዎች ሌላ ችግር እያቀዱ እየሰጡን ስለሆነ በየቦታው ላይ ዜናዎች ምኖች ቢነገሩም እኛ ተስፋ እንድንቆርጥና ባለንበት ራሳችንን ፍሪዝ አድርገን ወይም ገለን እንድንቆም የመረጃ ያው ጦርነቱ ማለት ነው በዛ አይነት ስሜት ስለሆነ በየቦታው ላይ መስራት ያለብን ካልሰራን በስተቀር ከሆነ ቦታ ላይ የኢትዮጵያ ችግር ይፈታል ብለን አንጠብቅም የሚል ነው ጠቅላላ ግንዛቤ። ይሄም መልካም ስሞችን ይዘው የመጡ ነገሮች በሙሉ በውስጣቸው ያንን ስም አይደለም እየተገበሩ ያሉት የሚለው ዘርዘር አድርጎ እንትን ለማለትም ከፈለግን የምታዝኑላቸው ሰዎች እንደዚህ የተከበረ ቦታ ነው ብላችሁ የተከበሩ ሰዎች ናችሁ ብላችሁ የምትሏቸው ሰዎች ያንን ነገር እንትን እያሉ ስለሆነ ሁሉም ግን በእኔና በእናንተ ለመጫወት ምንም ነገር በማያውቀው ላይ እንዳያውቅም በማድረግ ለመጫወቻ ለማድረግ እንጂ እኛን ሊጠቅመን የመጣ የለም። አማራ ከፋ ፊት ለፊት የምናውቀውን ሰው ራሳችን የመረጥነውን ሰው ወይም ባለጉዳይ ወይም እዚህ ቀበሌ ወይም ሆነ ቦታ የተቀመጠን ሰው እኛ ራሱ ሹመነው ለኛ ማገልገል እየተሳነው ባለበት ሁኔታ ላይ ጭራሽ ከሆነ ቦታ ላይ አለ የሚለውን ማመንና እዚህ ጋር ያለውን ሰው ለቀን የሆነን ሰው ይመጣል ብሎ ይሄን ማፍረሱ ተገቢ አይደለም። በሐሳብ ማወዳደርና የሚበጀውን ማድረግ አማራጭ ማሳየት ለራስም ራሱ ነፃነት እረፍታል።
ሰዎች ይስሙት አይስሙት የራሳቸው ጉዳይ። የኛ ጥረት ግን በእያንዳንዳችን ላይ መልካም መመኘት ምኞት እኮ ጥሩ ነገር እንዲሆንልን ለዛ ማሰብ ማቀድ ለዛ ተባባሪ መሆን። መጥፎ ነው ከተባለ የማናውቀው እንደው በውሸት እንኳን ከዚህ ተነስቼ እዚህ ደርሳለሁ ብሎ ያላለን ሰው አብረን ደግፈን በልቀጥል ምናምን እያልነው ወዳውኑ የሆነ መጥፎ ነገር ሲሰራ ማቆም። በየትኛውም መንገድ ገዳይ ነው። በየትኛውም መንገድ መሳሪያ ማንሳት ምንም ቸር የለው። መሳሪያን ስትይዙት የነበረው የድሮው ክብር ስትይዙት ካልተኮሳችሁት የሆነ ጥቅም ይሰጣል፣ ማስፈራራት ብቻ ማለት። ከተኮሳችሁት ግን ከሞተው በላይ ራሱን ተኳሹን ነው የሚሞተው። ሰው ገሎ በሰላም የለም። የመሳሪያ ጥቅሙ እስከሚተኩስ ድረስ ነው። ከተኮሰ በኋላ በቃ ገደል ነው። በዛ ላይ መፍትሄ ያመጣሉ ወይ ንግግሮቻችን የሆነ ነገር ቀለል ባለ አማርኛ ያስረዳ ነው። ሌላው እንግዲህ ገብቶት እያደመጠ ነው። ኦኬ እንደዛ ነው። አውጋሽ ጌታነህ ተባረክልኝ። ሰው ይሄ ምንም እኮ ግልጽ ነው። እስኪ ከሌን ግደሉ ከሌን በሉ እያሉ ማወዛወዝና በዚህ ኢኮኖሚያችን አሁን አፍሪካ ውስጥ ያለን ኢትዮጵያ ውስጥ ያለን በዚህ ኢኮኖሚ በእንደዚህ አይነት ስንት ብዙ ነገር ሰርተን ወደፊት ለመሮጥና ለመሽቀዳደም ብዙ ነገር የሚኖረን የሶፍትዌር የኮምፒውተር ያን ዲቨሎፕ ማድረግ ብቻ አይደለም። እሱን ከማንም ሰው ነፃ አድርጎ መጠቀም ላይ አቅሙን ፈጥረናል ወይ? ወደዛ ሁሉ ለመሄድ ምን እያደረግን ነው የሚለው ላይ ሁሉ መሄድ አለብን። አሁን ማዕድን አለ። እነሱ ይህን ያህል የተረባረቡብን ዝም ብሎ ባዶ ቤት ይመስላችኋል? የጥላቶቻችን እኮ ትኩረትና አካሄድ በሙሉ ለእኛ እንደውም የተለየ ነገር እንትን ማለት ነበረበት መስጠት ነበረበት ነው። በሃይማኖትም በምንም እነዚህ የኛ ጥላቶች አንዳንድ ነገር ካሉት እንደው ዝም ብዬ እንትን ብል ኖርማሊ መጽሐፏን ቢያንስ አንዷን ቅጽ ወይም አንዷን መጽሐፍ እንኳን አንዷን ቮሊዩም ማለት ነው በአውዲዮም ቢሆን እንደዚህ ማስቀመጥ እፈልጋለሁ። እስኪ ከተስተካከለ ነገሮች እዚህ ጋር አስቀምጥና በሚመች ሰዓት እንደዛ ጥርት ያለ ነገር ጠላትን ካወቅነው ዝግጅቱን ካወቅነው በየትኛውም ማግባብ ላይ እኛን ሊጎዳን ወደሚችል አቅጣጫ ላለመሄድ ጥረት ማድረግ እንጂ አሁን ከሌ ተጨፈጨፈ ከሌ እንዲሆነ ይሄን ያህል ነገር ተደረገ እያልኩ ብላችሁ ማሳቀቅ ይሄን ሳይደረግ ሁሉ ልታውቁት ትችላላችሁ። እነዚህ ሰዎች እንዲህ ብለን ድራማ እየሰሩ ነው። ሻማ አበራለሁ፣ ክብሪት ይዛለሁ፣ የሆነ ጫካ ላይ ሄዳለሁ፣ ይህችን ፎቶ አነሳለሁ፣ አንተ ከዚህ ተቀባበል፣ ወደዚህ ውሰድ፣ ከዛ በኋላ ይህን እያልክ አንተ ደግሞ እያስነባህ ብሶት እየጫርክ ገንዘብ እኮ ቢመጣ ይህን ነገር እንፈታው ነበር እያልክ ተራ ማጭበርበር እኮ ነው እዚህ አዲስ አበባ የሚሰራው እኮ ነው። አንዱ በሚሊየን ያለውን ወሬ እያወራ እናንተ ጋር በኪሳችሁ 100,000 ወይም እንደዛ ካለች እሷን ይወስዳሉ። የሚያወሩት ሚሊየን ነው፣ ግን ያ በቃል እንትን የሚል ሜርኩሪ ያለ እየተባለ በጣም በመተማና በጎንደር አካባቢ ላይ ብዙዎች በሽጉጥ ሁሉ የተደባደቡበት ያላቸውን ገንዘብም ደግሞ አስረክበው የመጡበት የሚወራው ሚሊየን ነው፣ ግን ያ ወሬ ላይ ነው ያለው። ዋናው ዓላማ ከኪሳችሁ ያለችዋን ለመውሰድ ነው። አሁን ያለው ነገር በተግባር ካየ ነው ህወሓት የትግራይ ህዝብን የበላ ነው ወይስ ነፃ ያወጣ ነው? ሸኔ የኦሮሚያን አካባቢ ህዝብ ነፃ ያወጣ ነው ወይስ ምንድነው? ሲምፕል እኮ ነው። ትናንት ዛሬ አሁንም የነበረ አሁን ጃዊሳ እዚህ ላይ እያናደደን ያለው እኮ አማራ ብሎ እዛ ሰው ይገል ነበር። ዛሬ እኮ ያ ጃዊሳ ባይነሳ እኮ ወለጋ ላይ አማራ እያለቀ ነው እያልኩ እኔም ላወራ እችል ነበር። ዛሬም አማራ በቃ ገለልተኛ ሆኗል ምናምን ልል ነበር እኮ። አሃ ለካ እዛም እያልክ እየገደልን ይሄንን ህዝብ እንትን በለው። ቤንሻንጉል ጉሙዝ ላይ ኦሮሚያ ክልል በተለያዩ ግጭት ተነስቶ በተባሉበት ቦታ ላይ ሁሉ የኦሮሚያ አካባቢ ሰዎች ሞተው የሚቆጠሩት አማራ እየተባሉ ነበር። ሰውን በዚህ ልክ አንዱ እንዳን ሽቀለው የሚደረው ሰውም የሚጮኸው በዛ ስም ስለነበር ማለት ነው። አሁን ያ ገዳዩ እኛ ቤት በእያንዳንዱ ቤት ላይ መጣለት። እዛ አዳኝ ነኝ እያለ ሲያጨበጭብለት የነበረውን ገንዘቡን ማወጣ ምን አለ መጣለት ቤቱ። እቤት ሲመጣ ሲጀምር ጀምሮ እኮ ነው አንዲት መልካም ነገር የለው። እኔ ነገም ተነጎዳም አቤት ወክቻው ላይና ደሱ ጋር ያወራኋቸውን የስልክ ኮንፈረንሶች ፈልጌ ቢያንስ ድምጻቸውን እቀርጻቸዋለሁ፣ ቀርጬ ለማሰማት ሞክራለሁ። ከነሐሴ መጀመሪያው ጀምሮ ያወራናቸዋል። ይህን ስም አትስጡት። ምክንያቱም ባህር ዳር ላይ ስለነበርኩ በወቅቱ ዝም ብሎ በየመንደሩ የራሱን ጥላቻ በሚወደው ወዳጁ ላይ አብሮ በመኖሩ ብቻ ያወቀውን እውነታ ለበቀል የተጠቀመበት። ያ ማለት በንግድ የሚቀናኑ ሰዎች፣ በስልጣን የሚቀናኑ ሰዎች በሆነ ቦታ ላይ በወዳጅነት ይተዋወቁ የነበሩ አንተ ከዚህ ነው የመጣ አንተ ከዚህ ነው የመጣ እየተባለ ያችን በበቀል ውስጥ አስገብተው የራሳቸውን ነውር የፈጸሙበት።
ይሄ ካልገባችሁ ይሄው እኔ ልንገራችሁ ብዬ በወቅቱም ተናገርኩ፣ አሁንም እናገራለሁ። ሌሎች ደግሞ የምታደርጉት ነገር እንዳይጸጽታችሁ እንኳን አደረግኩት በሚለው ላይ ተሳተፉ እላለሁ። እንኳን አደረግኩት፣ እንኳን ሰውን ወዳችሁት ምንም ችግር የለም። አሁን የሚስ እንደዛ ባለፈውም እንኳን አገዝናቸው ምናምን እንኳን አግዛችኋቸው አምናችኋቸው አምነናቸው ካሉን ችግር የለም፣ ፈጣሪ አለ። ችግሩ እኛ ሰዎችን ለማታለል አለመሄድ ላይ ነው። መንግስት በሚገባው በቃ ሞራል እንሰጣለን፣ ቀጥል፣ በርታ። እንደውም ተቋሚና እንደዚህ የሚወዳደር እኳ ከሌለ ራሱ እንዳትዘናጋ። የኔ ስጋት አሁን የሚያሯሩጥና እንደዛ እኳ ቢጠፋ ቢያንስ ግን ሞጋች እንዳለ ራሱ መታየት አለበት። እንደ ኢዜማ አይነት 2-3 ፓርቲ እኔ እንዲኖር እፈልጋለሁ። በንግዱ ዓለም ላይ አንድ ነጋዴ ብቻ ቢሆን ንግድ ባንክ አሁን ሌሎች ተፎካካሪ ባንኮች ዓለም አቀፍ እንኳን ባይሆኑ ተፎካካሪ ባንኮች በመምጣታቸው እኮ ብዙ ነገር ነው ያለው። አሁን እነዛ ባይኖሩ ኖሮ ንግድ ባንክ ላይ እኔ ሰዎች ሰራተኞች ራሱ የሚደበድቡን ሁሉ ይመስለኛል። ሌላ ባንክ ባይኖር ኖሮ ባንክ ውጣ እያሉ ይጫወቱብን ነበር ብዬ አስባለሁ። ተፎካካሪን እኮ ማንም እንትን ይላል። በሀሳብ ሲሞግት እንደውም መራ ይሄማ ሀሳብ አሪፍ ነው፣ ይሄማ ጥሩ ነው ትላለህ። እየገደለ አሁን እኔን ትወዳለህ አትወድም? አንድ በእውቀቱ ስዩም አለ። ኧረ ስለ ገብርኤል እያለ እዚህ ፒያሳ ነው አራዳ ላይ ያለ የሆነ ቀልድ የሰራበት ነው። ሰይፉን ይዞ ኧረ ስለ ገብርኤል ይላል። መሀል መንገድ ላይ ቆሞ አለ። ሰው ሰይፉን ፈርቶ ይሁን ገብርኤልን ፈርቶ ብቻ ሳይጥል የሚሄድ ሰው አልነበረም። ልክ አሁንም እገልሃለሁ እንዲላለሁ። ቢያንስ የነውራችሁን ጥግ እንኳን ሀቅ ሚዲያዎች ላይ አለመግባት ብትገቡ መስማት በቃ የምትጠቀሙበት ከሆነ ምክንያቱም ድንገት አንድ ቃል መጥቶ ተች ሊያደርጋችሁ ይችላል። ዝም ማለት ይሄ ትልቅ ክብር ነው። ገብቶ ግን እንደዚህ ነው እንደዛ ነው ማለት ያው ብሎክ ቀብር ላይ ከመሰብሰብ ውጭ እኮ ሌላ ነገር የለውም። ያ ስድብ ያ ወይ ምናምን የምትሉት ለእናንተ እኮ ነው። ያንን ሌሎች አይጋሩትም። በምንም መልኩ ሳምበዲን ሰው አያውቀውም። ሰው ራሱን እንኳን ለማወቅ ሚስጥር እኮ መለኮታዊ አቅም ነው ያለው የሰው ልጅ። አያናድደኝም ያላችሁት አናዷችኋል፣ አያስቀኝም ያላችሁት አስቋችኋል። አላደርገውም ብላችሁ የምታደርጉት አለ። ያ ምን ማለት ነው? ሰው በራሱ የሚያውቀው እንድንሆን አሁን እንደ አይነት ነገር እናደርጋለን ብለን ያልነው በህይወታችን የትኛውን መስመር ነው እኛ ያቀርነው የሆነው? ሁሉም ነገር ሚስጥር ነው፣ መለኮታዊ ሚስጥር ፈጣሪ ነው የሚያውቀው። እና በእንደዚህ አይነቱ ላይ ራሳችሁን ከተማራችሁ መማር፣ ካልሆነም ደግሞ መተው። በሽታችሁን አይጋራችሁም እኮ ጭካኔ ብቻ ነው የምታተርፉት፣ ትዝብት ብቻ ነው የምታተርፉት እንጂ አይ ስለሰደባችሁኝ አሁን እኔ ወይ ጎበዝ ብዬ ልመጣላችሁ ነው። አቤት ወክቻውን ስለሰደባችሁት፣ ደሱን ስለሰደባችሁት፣ ኮርዳዊትን ስለሰደባችሁት እናንተ ጋር ወይ እነዚህማ ሲሳደቡ ብሎ ፈርቶ ሊመጡላችሁ ነው። አንመጣም። በጣም ነው የምንጠላችሁ። ትንሽ ትልቁ ራሱ መረገም እኮ እንደዚህ አይነት የለም። እንኳን የወለዳችሁ እንደው የፈጠራችሁ ራሱ ፈጣሪ ላይ ሁሉ ነው እንትኑ ላይ ማማረሩ የሚቀጥለውና እሱን ታውት እስኪ በቃ ይሄም ራሱ አንድ ትልቅነት ነው። እስኪ እንደው አብሮኛል ለምትሏቸው ሰው ያው ሀቅ አትናገሩም፣ በውሸት የምትኖሩ ለዛም ነው ይሄ ውስጣችሁ በጣም እንደሚቃጠልባችሁ እንጂ ርህራሄ ቢኖራችሁ ማለት ነው። እስኪ አቀርባለሁ ለምትሉት ሰው የምታደርጉትን ንገሩት። እኔ በየቦታው ይሄርኩ ሰው ሲሳደብ ነው ሙሉ እንደው ሰዎች እንደዚህ መልካም ነገር ሲያወሩ ሆነ ሲናገሩ ወይ ሲያደምጡ ሳይ በጣም እጠላቸዋለሁ፣ እገላቸዋለሁ፣ እንድላለሁ ምናምን እንደዛ አይነት መጥፎ ነገር ነው የምናገረው ብላችሁ ንገሩት። ከዛ መልሱን ይነግራችኋል። ወይም ደግሞ ጨለማ ቤት ዝጉና ምን እያረኩ ነው ብላችሁ ወደ ውስጥ ማየት ጀምሩ። ዘፍጥረት ኢትዮጵያ ከግብጽ ጋር የሚያጀናጀን እንፈልጋለን የሚለው የፋኖ ቃል አቀባይ ሰማሁት። ወዴት እየሄዱ ነው? ይሄማ ምን ችግር መከላከያ ላይ ተኩስ የተኮሰ ብዬ ምርር እያልኩ በየቦታው ላይ ዘሩን አይባርከው መሬቲቱ ምህል አታብቅል የሚለውን ነገር የምናገረው እኮ መከላከያ የምን ጥግ እንደሆነ ነው። ማንም ሰው መከላከያን ምቱት ቢላችሁ አይመት። እኔ ወያኔ መጨረሻው እንደዛ እስከሚያደርግ ድረስ መከላከያ ውስጥ ሰዎቹን ሰክስጎ ይጠቀምበታል እንጂ በመተማ አካባቢ ላይ የሚነሳ በነበረው ላይ በቅማንት ላይም ሲሄድ በየትኛው ላይ መከላከያን ማንም የገሰሰ የደፈረ ሰው አላየው። የመጀመሪያውም የመጨረሻውም ወያኔ እንደራሱ እንደ ክፉ ወኪልነቱ ኢትዮጵያን እንትን ለማለት የሆነ ምንድነው የመጀመሪያው ጉዳይ አስፈጻሚ ነው። የዳቢሎስን ወይም የኢትዮጵያን መጥፋት በፊት አውራሪነት ከላይ ሆኖ የሚያስፈጽም ነውረኛው ነው። እነዚህ ጭንጋፎች ግን ከዛው መሆኑን እኮ የምታዩት አንድ አይደሉም። አንደኛ እነዛ በክፋትም ቢሆን አንድ ናቸው። ከዛ ምንም ነውር ቢሰሩ ማለት ነው
አያሳዩም። የእነዚህኞቹ ውርደት ደግሞ መምህራን በርክ ከነዳል ለአማራ ጠላት ናቸው ብዬ ከመጀመሪያውም ጀምሬ የምላቸውም ለዛ ነው። እስረኛን መበተን፣ መንገድ መዝጋት፣ ማዳበሪያ መስረቅ፣ መዝረፍ፣ መድፈር፣ መከላከያ ላይ መተኮስ አበቃ እኮ በቃ። ከዚህ ውጪ ምንም ነገር ቢያደርጉ ለበጎ ነው የሚሉ አሉ። ትልልቅ ሰዎች በጣም በጣም ለበጎ ነው ይላሉ። ምክንያቱም እንዲህ ባይገለጡ ኖሮ በምን ይጠራ ነበር ይላሉ። እኛ ደግሞ ደካማ ለሆነ ሰው ወይም ሳቢው እንደዚህ ስሜታዊነት ለሚያጠቃው ደግሞ አይ እንዲሁ ምናምን ምርር ይላችኋል እኮ። በእያንዳንዱ ውስጥ ላይ እኮ ብታዩት በጣም ነው የሚያስጠላው። በቻሉት አቅም እኮ መከላከያ ባልገባባቸው ቦታ ላይ እኮ መጨረሻው አካባቢ ሲያፍሩ እዛው ያለን ሰው አፍኑ ወስዱ የልጆችን አባት ምን የማነ ስብሰባ ላይ ሐሳብ ሰጥተሃል፣ ስልክ ስታወራ ነበር፣ በዚህ ጊዜ ከኛ አካባቢ ላይ ተነስተህ ወደ ከተማ ሄደህ ከሰው ጋር ተገናኝተሃል እያሉ እኮ ሰው ገለዋል፣ ሰው አሰቃይተዋል። ገንዘብ መቀበል እስታውት እሱማ ኖርማል ማን እንደሚበላው ወደፊት የሚታይም ስለሆነ፣ ግን ጭካኔ የተሞላበት ግድያ መውጫው ጠፋን እስከሚሉ ድረስ መጀመሪያ ሳያውቁ አጨብጭበው መከላከያን እንደ ሆረር እንዳውሪ አድርገው ተስሎላቸው በፕሮፓጋንዳው በቃ ያገኘው ሁሉ በሱ ላይ እንዲጨክን እንዲፈራ አድርጎ የነበረው አሁን መከላከያ እንዲያተድብን በተግባር ነው ያሳየው። መከላከያ ይህን ያህል ዋጋ የከፈለው እንትኑ ጠፍቶት ነው እንዴ? በስልኩ ብቻ ኮንትሮል ማድረግ አይቻልም እንዴ? ይቻላል እኮ። እውቀት ላይማ ጊዜ ቢሄዱ በስልት ቢሄዱ አሁን ለምሳሌ አለሁ እያሉ ለይስሙላ የሆነ ቦታ ላይ ኢቭን ኢፍ እንደው ቢተዋወቁ እነዚህ እከሌ ይባላል እከሌ በመንግስቱ ኃይለማርያም ጊዜ ማሳውሰው መዘዞ ተይዟል ምናምን ድንጋይ ተይዟል ይባላል። በመሬት ላይ የለም ቦታውን ብትፈልጉት መሬት ላይ አታገኙም፣ ብቻ ተይዟል የሚለው በእንሰሞን ልክ ራያ አላማጣ ይሄን ያህል ሺህ ሰው ተፈናቀለ ምናምን እየተባለ እንደሚወራው እኔ ጋር ባለው ሰውየው ሲል ምንም ነገር የሆነ ነገር የለም። አመራር የተባለና የብልጽግና የሥራ መዋቅሩ የነበሩ ሰዎች የትግራይና ተወላጆችን ቤት ይዘው ስለነበር የታጠቁ ኃይሎች ገብተው ለምንድን ነው የማሰጡ ሲሏቸው ገና ሲገቡ እነዚህ ፈርጥጠው ጠፉ ነው የሰማሁት። እኔማ እኮ ይሄ ነው። አይ 100 ሺህ ገባ 300 ሺህ ይሁን እሺ ምን ይሁን ታዲያ ቀጥሎ ለነዚህ ሰዎች እርዳታ እናሰባስብ የሚል ዜና ዘው ላይ ቀጥሎ ቢሄድ ኦኬ ለመፍትሄ ነው ትላለህ። በቃ ተበተን አበቃላችሁ አለ። መፍትሄውን የምናወራው ነገር ከዚህ ተነስቶ እስከዚህ ይደርሳል። ይሄ ደግሞ ይሄንን ይጠቅማል፣ ይሄን ይጎዳል፣ ለሚጎዳው ይሄን እናርግ፣ ለሚጠቅመው ይሄን እናርግ የሚል አማራጭ ሁሉ ያካተተ ያኔ ይሄን መስማትም ለዚህ መፍትሄ ልክ ሊሆን ላይሆን እኮ ይችላል ያ ሐሳብ ማለት ነው። ግን እስከ አማራጩ የተነገረ እንደው አሁን ዶክተር አብይ እኮ በቃ መምራት አልሆነላቸው በቃ ፕሮፌሰር መራራ ይሆናሉ ወይም ዘመነ ካሴም ካላችሁ በዚህ ምክንያት አቅርቡት። ዘመነ በደንብ አድርጎ ስለሚገል በቃ ዶክተር አብይ ደግሞ ዝም ብለው እየተለማመጡ በቃ ወያኔ ራሱ እንዲያረጉት ብላችሁ አቅርቡት እንጂ እየገደሉ ብቻ ሲጀመር ብሔርተኛ ሲሆን አልኳችሁ ያንን ህዝብ ለማጥፋት ነው። እነዚህ ሰዎች ጠላትነታቸው ለአማራ ህዝብ ነው ብያለሁ። አሁንም እሱን ነው የምታዩት። ምክንያቱም ኦሮሞ ጠላት ነው፣ ትግሬ ጠላት ነው፣ ሁሉም ጠላት ነው። እኔ አጼዎች ነኝ እኔ ልብስ ያለበስኩ እያለኝ አሁን መጥቶ ያን ሰውዬ ምንድነው ማድረገው? ቀጥሎ ያለው ምን እንዳደረገው ነው እየተናገረ ያለው። የቀን ሰራተኛ እዚህ አዲስ አበባ የመጣውን ሁሉ ሊስትሩ እንኳን ሸጦ ቤቱ ላይ ያጣውን እንኳን ስኬት እዚህ መጥቶ የቀን ስራም ሰራ ምንም ማለት ሰርቶ እንዳይበላ እሱ ፋኖ ነው የኔ የሆነ አማራ የሆነ ሁሉ የኔ ነው ብዬ በሽታዬን በክየው እንዲታሰር እንዲባረር እንዲሰጋ እንዲሸማቀቅ ማድረግ ነው የዛ ህዝብ ወዳጅም ሆነው ለማሸነፍ ቢሆን ተይር ማንኛውም ታጋይ ነኝ የሚል ሰው የሆነ ቪዲዮ ላይ የሰራውት አለ እንትኑን አላቅም። ብዙ ሰውም ላያዩት እንዳልኳችሁ ሌላ ጊዜ የሚታይ ሊሆን ይችላል። ምናልባት ብየምለው ወደ ራስ ማየት ነው። የራስን ተሳትፎ በመልካም ለመጻፍ መሽቀዳደም ነው። ብዙ የተሰራ መሆኑን ማስገንዘብና ለዛ ነገር የሚበጀውን ለማድረግ የእያንዳንዳችንም መለኮታዊ አቅም ስላለን ወደዛ መምጣትና ሁሉ ነገር እኔ እንደ መሪ፣ እኔ እንደ ፖሊስ፣ እኔ እንደ ዳኛ እያልን ሁላችንም የምንችለው እንድናደርግ ነው። ያንን መድረክም ነው። ኢትዮጵያም የትኛውም ቦታም ላይ እኩልነታችን ይረጋገጥ የምንለው እሱን ነው። ሁላችንም ለሀገር መሰራት የጋራን እንሳተፋለን። ብንወድቅም የጋራን የምንወድቀው፣ ብናሸንፍም የጋራን የምናሸንፍ። ብቻውን የሚያሸንፍ ብቻውን እውነት አይደለም። ይሄ እኔ ከሌ ስላለ ነው
የማንም እብድ እምላችሁ እኮ ራሱን እንኳን ማሸነፍ ያልቻለ ሰው ነው። ተነስቼ የአፄዎች ዘር እኮ ነኝ ምናምን ብለው ወይ ሲያሳዝን አብዷል። ዱዓ የምታረጉ ዱዓ ማረግ፣ አብራችሁኝ ያሉ ሰዎች ደግሞ አስሩ ወደ ጸበልም ወደ ሐኪም ቤትም መውሰድ እንጂ ጭራሽ በአንድ እብድ ሁሉ ሰው ማበድ ምን ማለት ነው? እንደዚህ አይነት እኔ መወራረሱ እኮ ነው የሚነደ እንጂ የሆኑ ጥቂቶችም ማለት ምንም አያብዱ። ብዙ ነገር እኮ አለ፣ ብዙ ነገሮች አሉ። ራሱን የሚያጠፋል ያጥፋ። እኔ ንጹሐንን መንካቱ ነው። መንግስት ያወራል እዛ ጋር የሚገለው እናቱ ቦምብ የሚያፈነዳው ገበያ መሃል በምን አመክንዮ አሁን እንደው ሰው ራሱ እስከዚህ ጋር ቆሞ አሁን እዛና እዚህ እንደው ይሄ ልክ ነው ብሎ የሚለኝ በቃ ይሄን እስካደረገ ድረስ ብቻ እኮ ማንም ምንም ቢያደርግ በቃ ፈቅዶለታል። ዶክተር አብይም ሆነ ማንኛውም አምባገነን የፈለጉት አምባገነን ቢሆኑ ፈቅዶላቸዋል እኮ ይሄ ትውልድ። ይሄንን ግደሉ ዝጉ ያለ ትምህርት ቤት ላይ ቦምብ ያፈነዳ ሰው የትኛውም ቦታ ላይ ቦኮ ሃራም ቢባል አግቶ ወሰደ የሚባል ሰምቻ ቃል ትምህርት ቤት ላይ ቦምብ ጣል አልሰማሁም። የእኛን ሀገር እናቶች ገበያ ቸክ አድርጉ። ምን አብነት ማነው ማስተር አብነት የሚባለው ቲክቶክ ላይ የማያገኘው ልጅ አልኳችሁን የሚያገኛቸውን እናቶች እያቸው። ያንን የሚመሳስሉ እናቶች የሚገበዩበት ነው። ሞላልኝ አልሞላልኝ ብለው የያዟት ገንዘብ አልበቃቸው ብላ በብዙ ክርክርና ጭቅጭቅ ግብይታቸውን ለመፈጸም መከራ የሚያዩበት ነው። እነዛ መካከል ቦምብ ጥሎ እነሱን የገደለ እንዲሁ ይሄን በወሬ እንኳን ራሱ ከዛ ከግብጽ ጋር ከማንም ጋር እናንተ ደግሞ ዲፕሎማት ናችሁ ወይ? በየግብጽ ኤምባሲ ማተሉ ደብዳቤ ጥናት አትጽፉ ምን አትሉ ዝምላችሁ ነው። ደግሞ እኛ ገንዘብ እናገኝበት ምን አገባው? 100 ሰብስበሽ 20 ሰጠሽ መጫወቻ ልክ እኮ። ምክንያቱም ኃላፊነት ሲኖራችሁ ነው እናንተ በጣም የምትጨነቁት እኮ። ኃላፊነት ከሰው ጋር የምታወራርዱት ከፈጣሪ ጋር የምታወራርዱት ሐሳብ ሲኖራችሁ በጣም ትጨነቃላችሁ። የምትወዱትን ሰው አሁን ለማስደሰት ነው የምትጥሩት የምትዘጋጁት። ከንግግራችሁ ካለባበሳችሁ በየትኛውም አግባብ የምትወዱትን ሰው የሚወዳችሁንም ሰው ደስ እንዲለው ነው የምታደርጉት። ምግብ አብልታችሁት የጠገባ ይመስላችሁ። ኃላፊነት ሲጎል ደግሞ ለምን አላለቀም? ለመግደል የመጣ ሰው ለምን አላለቀም? ለምን አልሞተም? ባክሽ ተው። ይሄ ዝም ብሎ የሚነዳ እኔን ሰው ብሎ ዝም ብሎ የሆነ ቦታ ላይ እንዴ እኔ የልጆች ሁሉ እኮ ደግሞ እነሱንም ራሱ የኃጢአት ምርጫ እኮ ላይ ነው ያለነው። የኃጢአት ምርጫ የሐራም ምርጫ ከኃጢአቱ ብዛት አንጻር ማለት ነው። የሃይማኖት አባቶች ዛጋ ያንን ነገር ሲያደርጉ እነሱም ዝም ሲሉ አንዷን እንኳን ሲያወግዝ ሳታዩ ስትቀሩ እነዚህ ልጆች ምንስ ቢያደርጉ ምን ችግር አለው ትላላችሁ። ደግሞ የእነዚህን ኃጢአት እንግዲህ ልንተው ማለት ነው በሉ እያሉ እንደውም እነዚህ ልጆች እየነዱ ከኋላ ሆነው ያሉ በስልጣናቸው ላይ ያሉ በብልጽግና የተሾመው አማራ ክልል ላይ ያሉ ሸቃላዮች ስልጣናቸውን ያከራዩ ለሆነ አካል እነዛ እየነዷቸው እነዚህ ልጆች ከፊት ሆነው ብዙ ቆሻሻ እጅቋለ ከኋላ የተከበረ ስም ይዘው ያሉ ማለት ነው። እንደው ዝም ብሎ ራፍሊ መስመር እንኳን ለማስያዝ ብሞክር ለችግሮቻችን ሁሉ ዘላቂ መፍትሄ ለመስጠት ከፈለግን ሀገርኛ እሴቶቻችን ላይ ወይም ሀብቶቻችን ላይ ትኩረት ሰጠን እንስራ ነው። መርህ ነው፣ ጥቆማ ነው። አስፉት እስከሚበቃው ድረስ ብዙ ሀብት አለ በእያንዳንዳችሁ የምታውቁት ማለት በሱ ልክ እንድትሄዱ። አንድ ሀገራዊ ሀብቶች እሴቶቻችን ላይ ትኩረት ሰጠን እንስራ። ለኢትዮጵያ መፍትሄ ኢትዮጵያዊ አፍሪካዊ መፍትሄ ነው እንጂ በእናንተ አይሆንም በማለቱ አይደል። የፕሪቶሪያውን ስምምነትም ሆነ ሌላውን ለማጣጣልና የሆነ የአባይ ግድብ ወይም የህዳሴውን ግድብም ጉዳይ ከአፍሪካ ህብረት ውጭ ማንም ሰው ገብቶ እዚህ እንትን አይልም ማለት ምን ማለት ነው? ሸሩ ይታወቃል፣ ተንኮሉ ታውቋል። መፍትሄም ሰጠነውም አልሰጠነውም ይሄ የኛ ጉዳይ ነው። የባልና የሚስት ጉዳይ አንድ ሰውም ቢሆን ከፈጣሪ ውጭ እንዲቀጥል ከተፈለገ ነው። እንዲበተን ከተፈለገ አንድ ሰው አስገቡበት ይበተን። እንዲቀጥል ከፈለጋችሁ ፈጣሪን ብቻ ይዛችሁ ተነጋገሩ። የሆነውን እውነት በትክክል ይፈታል። ሁለት ሰዎች ሶስት ሰዎች ፊት ለፊት ቀርበው ከተነጋገሩ ምንም ችግር የለም። ካታሊስቱ መሃል ላይ ሆኖ የሚያማስለው ነው ሰዎች ሲገናኙ እንዲደባደቡ አድርጎ ለዛም ለዚህም መጥፎ ነገር ሞልቶ ያለው አጋንንት ጅኒ አሁን ያለው እንደዚህ ነው በየቦታው። እና እሴቶቻችን እንስራ ከተባለ ምን እሴት አለን? ወደ ውስጥ እንይ፣ ወደ ራሳችን አቅም እንይ። ሰዎችን ተከትለን ማይው ገደል ገባል። አሁንም ስለኛ መጥፋት ስለኛ ያሳስበኛል። ስለኛ መግለጫው በእነሱ ነው። ጠቡ የሚደርከዝ በእነሱ ነው። እኛ በሀገራችን ላይ ምንም ነን። እስራኤልም 200 ዜጎችን አስወጣሁ ብላ የተናገረችውን ይሄን የጃውሳን ጦርነት ካመሩ በኋላ እኮ 30ውን ከባህር ዳር 170ውን ከጎንደር አንስታ እስራኤል ምንም አይነት ፈተና ውስጥ ብትሆን
ዜጎቿን ዝም ብላ የምትተው አገር አይደለችም ብለው የኔና የናንተ እህት ወንድሞች ግን መጫወቻ ናቸው። የኔና የናንተ እህት ወንድሞች በቃ ሲሞቱም ቁጥር ናቸው። አሁንም ካናዳ ኤምባሲ በዚህ ሰሞን ጀምሮ በዚህ እንዳትሄዱ እንግሊዝም እንደዛ እያሉ የሚናገሩ አሉ። የኛ አንቆጠርም። በዚህ በታንዛኒያ ስንሄድ ብንሞት፣ በዚህ በጅቡቲ ብንሄድ፣ በሊቢያ ብናልቅ በቃ ሰው አይደለንም እኛ። ሳውዲ ላይ እንደዛ ታግተ ስንት መከራ ያልደረሰብናል። የሰማነው ብቻ ነው። ያልሰማነው ፈጣሪ የሚያውቀው እና የደረሰባቸው ሰዎች የሚያውቁት ማአት አለ። እና ወደ ውስጥ አይተን እንስራ እንጂ መፍትሄ የሚያገኘው በእኛ ውስጣዊ ስራ ስለሆነ ወደዛ እንዳንሄድ እከሌና እከሌና እየተባለ አንድ ሀፍታ እንኳን አብረን ቁጭ ብለን ለነገሮች እንኳን ልንመካከል ስንገናኝ እንድንገዳደር ተደርጎ የተሳለው ለዛ ነው። ወደ ውስጥ ብናይስ የአባገዳ ስርዓት አለ። የአባገዳ ስርዓት ምን በውስጡ ይዛል? እዩት። ኢትዮጵያን ለማሻገር ግን ይሆናል። ከማንም የተቀዳ የተኮረጀ ፖሊሲና እቅድ አጋንንቶች መጠው በአካል በዛሂር የሚታዩ ጅኒዎች በመካከላችን ሆነው ከሚፈተፍቱበት ሁሉ ነገር የተሻለ ነገር ያመጣል። የትኛውን ስርዓተ መንግስት እንደጸና በዓለም ላይ ዲሞክራሲ ተብሎ ምርጫ በየ5 ዓመቱ ተብሎ እዩት ቸካሩ። ግን አባገዳን ባለፈው ከ70 ሺህ ምናምን በላይ ኬዞችን እስከ ምንጩ ድርቅ አድርጎ ነገ ለቂም ለበቀል ተቀስቅፎ እንኳን ሊቀጣጠል የሚችል ጠብ የሌለበት አድርጎ በፍቅር የዘጋ ክሶችን በዜና የሰማሁት ነው። የሽምግልና ስርዓት በአርማጭሆ በጎጃም በየትኛውም አካባቢ ይኖራል። ደም አድርቅ ሽማግሌ ሁሉ አለ። ምን አለ እሱ ላይ መስራት። እንዲፈርስም እኮ የተደረገው እንዲናቅ የተደረገውም እኮ ስለሚጠቅም ነው። የማይጠቅም ላይ ማን እንትን ያገር አለ ሰው አሞት ማለት እየሰራ ጤነኛው ነው ገንዘብ አበድሩ የማይችል ስራ ሊጀምር ምናምን ቢል ሰው አይሰጠው። ግን ከዛ ተበሳጨ ምን አለ ወይም የሆነ ነገር ተጣላ፣ ታሰረ፣ ተፈታ፣ ከዛ ስም ተሰጠው፣ ከዛ ሲጋራው ያጤሰ ምን እያለ በየመንገዱ ሲዞር ሲጋራ ልግዛልህ፣ ጫት ልግዛልህ የሚለው ሞልቷል። ልዳን ቢል ግን አይፈቀድለትም። በቃ በዛው እንደታመመ እንዲቀር እሱ መቀየር ሰው። አሁንም እኛ ሀገርኛ ነገሮቻችን ላይ ስንሄድ ይጠቅመናል። ስህተት ቢኖረውም እኮ እንዲጠቅም ወቅታዊ ነገር እያደረጉ መሄድ እኮ ነው፣ ማሻሻል እኮ ነው። ሞፈር፣ ቀንበር፣ ማንኛውም ይሄ ከእንጨት ተዋጽኦች ላይ የምንጠቀማቸው ነገሮች በትክክል ከጫካ ውስጥ እንደተገኙ ለዛ ነገር ላይጠቅሙን ይችላሉ። ግን ምን ይደረጋል? አንዳንዱ በሆነ እርጥበቱ ተቆርጦ በሳት ይለበለብና በሆነ ነገር ወይም በርጥብ ነገር እንትን በጭቃ ነገር አብሮ ይነካና ወደሚፈልጉት አቅጣጫ ላይ ሄዶ እንትን ይላል። እንዲገራ ለብዙ ቀን እዛ ጋር እንዲቀመጥ ይደረጋል። ወደሚፈልጉት እያስተካከሉ መሄድ የሆነ ነገር መሄድ እንጂ የኛ ተሳትፎሽ ለማስተካከል ካልሆነስ ቁጭ ብሎ ነገሩ እንዲባባስ መሆን አለበት ወይ? ይሄንን ስርዓት አግኝተውት ቢሆኑ ሽምግልና ስርዓትን እነሱ አግኝተውት ቢሆን ይጨበጨብ ነበር። ቢላል ሀበሽን ሳውዲ ተወልዶ ቢሆን ይጨበጨብ ነበር። ግብጽ ተወልዶ ቢሆን ሲጨበጨብ ተሰሙ ነበር። ኢትዮጵያዊ ስለሆነ ነው። እና የሃይማኖታዊ እሴቶች ላይ ሃይማኖታዊ ትሩፋቶች አሉ። በእስልምናው ስትጾም ውለህ ልታፈጥር ስትል በዚህኛው ይሄን ያህል ቤት በዚህኛው ይሄን ያህል አባወራ ጠይቀህ ሰላም ብለህ ነው። ወይም በዓል ሲመጣም በዚህ ይሄን ያህል ሰው ብለህ እሱን ጠይቀህ ነው በዓሉን የምታከብር እንጂ ዝም ብሎ አታከብርም ይላል። ይሄን ማድረግ እኮ ባይቻል ግን ሳይነካህ ኸዳህ አትጣላ። በክርስትናው ይሄን ሲመታ ይሄን ስጥ፣ ጃኬትን ቢወስድ ሸሚዝን ጨምረው፣ ጠላቶችህን እንደ ራስህ አድርገህ ውደድ፣ የሚረግሙህን መርቅ ይላል። ከዚህ ውስጥ አንዱን እንኳን ቢያንስ ሳይነካህ አትንካ፣ ዝም ብለህ የማታውቀውን ሰው አትሳደብ፣ በገዳይነት አትሂድ፣ አትግደል፣ አታመንዝር፣ በሐሰት አትመስክር የሚል አለ። ከዚህ ውስጥ አንዷን ሚዛን ብትወስዷት ተሳስተው አንዷን እንኳን ቢጠብቅ ይሄን እሴት እንዲመጣ ማድረግ ነው። እይተውን ለሱ መስጠት፣ በፈጣሪ መመካት፣ ክላሽ ይዞ መስቀል ይዞ ክላሽ የሚለውን እነዚህ ላይ ትኩረት ሰጠን መስራት ይኖርብናል። የተለያዩ የጎሳ ስርዓቶች አሉ። ዛሬ አሁን በአፋር አካባቢ ያሉ መሪዎች ኢትዮጵያን ያህል ህዝብ፣ ኢትዮጵያን ያህል ልማት ያላት ሀገር ወደብ ማግኘት በቃ ይገባታል፣ ይሄ ሐላል ነው ህጋዊ ነው የሚል ነው። ሁሉን ማሳተፍ፣ አኩራፊ ማሳጣት። ይሄ ተምሬያለሁ አውቃለሁ ሰልጥኛለሁ ያለው ይሰይጥን የራሱ ጉዳይ። ሀገርኛ ሴቶቻችን ላይ ግን እናት አባቶቻችን ላይ ግን
እያንዳንዱን ሊጠቅም የሚችል ዝቅ ብሎ ነው ከፍ የሚባለው። ይሄ በሁሉም ነው። እውነታው እሱ ነው። እብሊስም አልጠቀመው ኩራትና ተዝሂሮ ትቢት ዳቢሎስም ከተከበረበት ነው ወድቆ ይኸው እኛ ሁሉ እሳቱን ይዞ እንዲህ አይነት የሱ ትንንሽ ዳቢሎሶችን ፈጥሮ የሚያስቸግረን። በትቢትማ ማንም ምን ሆነ ማየት ይቻላልና ትቢት አይደለም ዝቅ ብሎ ነው ከፍ ማድረግ ያለበት። እነዚህ ነገሮች ላይ መስራት እሺ። አባገዳ ያልያዘውን የሽምግልና ስርዓት ያልያዘውን ሃይማኖት ያልያዘውን የተለያዩ ጎዛ ስርዓቶች ይሄ አንዱ ባንዱ ይስተዋል ወይ? ኢትዮጵያ ሰላም አትሆንም። ይሄንን ሌሎች ቢያገኙት ኖሮ ነው የምላችሁ። እና እኩልነትን መሰረት ያደረገ ተሳትፎ ለኢትዮጵያ መሻገር ሲባል እኩልነትን የሚናቀል ኢትዮጵያ ውስጥ ያለን ሰው እኩል ማሳተፍ። አሁን የሶማሌ አጋር ድርጅቶች ተብለው ገለል ተደርገው ተስፋ ቆርጠው በሀገራቸው ላይ ተስፋ ቢስ ሆነው ወዴት ይሄዱ ወዴት የሚጠጉበት እንዲያጡት ገለልተኛ ሆነው የነበሩ አጋር ድርጅቶች ተብለው 4 ወጥ እንጨት ተሰርቶ ግን አንድ ሰው የሚጫወትበት ወጥ እንጨት ነበር። ኦህዴድ የሚባል ብአዴን፣ ደኢህዴን የሚባል ሁሉም የህወሓት ካልሲ ነበር። እየተረገጠ እንደ መብራት ፖል ምንጩ ከሆነ ቦታ ነው የሚመጣው። ተሸክሞ ሆነ ቦታ ማድረስ ብቻ ነው የነሱ ኃይል። ቢቋረጥ መሃል ላይ አሁን መብራቱ የሚመጣበት ሆነ ቦታ ነው። ያ ምሰሶም መሸከም ነው፣ ገመዱ ማድረስ ነው ስራው። ልክ እንደዛ ያለ ቦታቸው የተቀመጡ ሰዎች ሁሉ ተደርገው ሲጫወቱበት የነበረ ይሄ ኮሌ ያስይዛል። ያን ነገር ትደርሶብናል። ከዛ እንዴት እንወጣለን? ይሄን የመጣ መልካም ጭላንጭልማ ሰፋ አድርገን እንደው አስተካክለን እንጠቀምበታለን። ደግሞ ጭራሻ የወረደ ነገር ያ የተላላኪነት ዘመን ይምጣ እንዴ ብሎ እንትን ይባላል እንጂ ላኪው ከወደቀበት ተነስቶ ከዛ ሁሉ ነውር ተነስቶ ሌላ እሱን የሚመስል ነውር የሚሰራ ቡችላ እስኪወልድ እስኪያፈራ እስኪያሳድግ ድረስ እድል ተሰጥቶት ዛሬም ነገም እከሌ ሊመጣባቸው እከሌ እንድል ሊሆን ነው። እኛ እንዳናንድ እየተባል ዛሬን በነገ ስጋት እንድንኖርና መስራት የሚገባን እንዳንሰራ ለቁጥር ለመጫወቻ ብቻ እንድንሆን የሚያደርገን ንግግር ነው በየቦታው። እሱ አይጠቅመንም። የኛ ማንነት በምንፈልገው ነገር ላይ እኛ ያልነውን ማድረግ እንደምንችል ተሳትፏችን ላይ ማረጋገጥ መቻል አለብን። ይሄ የራስን ዋጋ በራስ ማግኘት ነው። ማንም ስላጨበጨበልን ማንም የሆነ ነገር ስላለን እሱን መከተል ከዛ ቅኝ ግዛት ነፃ እንውጣኛ። ራሳችንን ነፃ እናውጣ። ሁሉንም ነገር እኔ ስራ ባል የምመርጥልሽ እኔ፣ ሚስት የምመርጥልህ እኔ፣ አባት የምመርጥልህ እኔ፣ ሃይማኖት የምመርጥልህ እኔ፣ ፖለቲካ የምመርጥልህ እኔ፣ ሀገር የምመርጥልህ እኔ። ሁሉን ነገር በሰው ቁጥጥር አድርገን እንዴት ይሆናል? ስትፈልግ ትራባለህ፣ ስትፈልግ ትፈናቀላለህ፣ ስትፈልግ ትሞታለህ፣ ስትፈልግ ትከሳለህ፣ ስትፈልግ ትወፍራለህ። እኔ ፎቶ እያነሳው ሸጥሃለሁ። ንግዳቸው ነው። እና እቁብ፣ እድር፣ መረጃ ምናምን ማህበራት የሚባሉ አሉ። እነዚህ ነገሮች ላይ እንዲጠቅሙ ማድረግ፣ ስብስቦች በሙሉ ወደ ታቀደላቸው ነገር እንትን ብለው እንዲሄዱ ማድረግ። ቧንቧ በሉት ወደምትፈልጉት ቦታ እንትን ሲል መንገድ ላይ ቢፈስ ቢደፋ ምን ታረጉታላችሁ? ጥገና ይደረጋል። ወደምትፈልጉት ድረስ መሄድ አለበት። የነዳጅም የጋዝም እንደዚህ ተደፋ እንደዛ ይባላል። ያ የምንፈልገውን ስኬት እንዲያመጣልን ሀገርኛ መፍትሄ። አሁን በፈራጅነት ሰዎች ሲቀመጡ ቀላል ነው። ዛሬ አማራ ክልል ላይም ኦሮሚያም የትኛውም ቦታ ላይ ችግር አለበት። የትግራይ ያሉ ሰዎች ላይ ተናግረው ያውቁም። የሚናገሩትም ተመርጠው ተሞልተው ነው ተጭነው ነው። ደብረጽዮንን ይዤ ካልሄድኩ ተፈናቀልኩበት አለ የምትሉ አሰትዩ የራሱ ሀሳብ አይደለም ወይ ተጭነው ነው ወይ ከተናገሩ ደግሞ ልክኛ አካባቢ ላይ እንዳሉት እንመታቸዋለን እንድንላቸዋለን እንደሚባሉ ነው። ዛሬ የደረሰባቸው ሰዎች ችግሩን ቢነግሩን እንዴት እናዝን ነበር? ማንም ቀልደኛ ለሱ እንደሚጠቅመው እያደረገ የሰዎችን ስቃይ ደብቆ የሱን የመሸቀያ ፎቶ እየለቀቀና ያን እየተናገረ መሄድበት። ከግብፅ ጋር እንሰራለን በወንጭፍ በቃ 27 አታዩም? ከዱባይ ጋር የነበረውን አየር ኃይሉ የነበረውን ትሬኒንግ አይታቸዋል፣ ልምምዱን አይታቸዋል። ከዛ በኋላ ደግሞ ሱ-30 የሚባሉ ዘመናዊ ጀቶች ከ44 እስከ 55 ሚሊዮን ዶላር ሊያወጡ የሚችሉ ጀቶች ከሩሲያ እንደገባ እንዴት ራሱ ከየት አገኘ ይሄ መንግስት? እኛ በዚህ ዶላር እንትን እያልን እኛ በዚህ ሀገር እያቃጠልን እኛ እንዲህ እያደረግን እየፈተን ነው።
ይህ መንግስት ከየት አገኘ ብለው ተደንቀው ሁሉ ነበር። እሱን ሰምተናል። ከሰማን መልሰው ምን አሉ? አንዲት 27 ነበረች፣ እሷንም በወንጭፍ ጮቄ ተራራ ላይ ጣልናት ሲባል ይህን ተነስቶ ሲናገር ከዛ ላይ በሺዎች የሚቆጠር ሰው ተሰልፎ ሲያይ ያስደነግጣል። የሰው ልጅ በዚህ ልክ የሚተርፍ እንዳለ ይተርፍ ነው እንጂ የማይተርፍማ እኔም እንዲተርፍ እኮ አልፈልግም። ሞቱን፣ ተስፋውን፣ ህልውናውን በቃ አላከብርም ተውኝ የሚል ሰው ምን ታደርጉታላችሁ? እግዚአብሔር ያጠመመውን ሰው ሊያቀና ይችላል። ኃላፊነት ቢኖር ግን ጠቢቡ ሰለሞን ፍትህ ከሰጣቸው እናቶች መካከል ላይ አንዷን ይመስል ነበር። ሁለት እናቶች አብረው ሲኖሩ ልጅ ወለዱና እንዲሁ አብረው እኖሩ እያለ እንደተኙ የአንደኛዋ ልጅ ይሞታል። ሲሞት ያቺ የሞተውን ልጅ ደና ለሆነላት እናት ሰጠችና ልጇን ወሰደች። የሴትዮዋ ልጅ ወስዳ የሞተውን አስታቀፈች። ከዛ በኋላ የኔ ነው የሞተው ያንቺ ነው ያለው የኔ ነው በሚል ክስ መጣ። ጠቢቡ ሰለሞን ወይም ነቢይ ሱሌማን ጋር ለፍርድ ቀረቡ። ከዛ በኋላ የኔ ነው ምንም ማስረጃ ስለጠፋ ጠቢቡ ሰለሞን ምን አደረገ? ና ጥበቃና ሰይፍን አምጣና ያ የሞተው ሞቷል፣ ይሄ እንደነውን ልጅ ለሁለት ሰንጥቅና ለሁለቱ አካፍላቸው አለው። ከዛ በኋላ የወለደችው እናት አይ ሲከፈልማ አላየው፣ ቢያንስ በህይወት ይኖር ትውሰደው፣ እሷ እንዲሞት አልፈቅድም አለች የወለደችዋ። ኃላፊነት እንደዛ ነው። ምንም ነገር ቢባል የሆነውን የሚቀጥለውን ነገር የምታስቡት። እየተሰደባችሁ የምትኖሩት እኮ ኃላፊነት ሲኖርባችሁ ትዳር ስትመሰርቱ፣ ልጅ ስትወልዱ፣ ወይም እናት አባቶቻችሁን የምትጦሩ ምናምን ከሆናችሁ ወይ በሃይማኖታችሁ ላይ የሆነን ኃላፊነት እንደ ትልቅ አይታችሁ እንዲልባል ነው ወይ የሚል ቀልባችሁ ህሊናችሁ ጥያቄውን ያላቋረጠበት ሲሆን እኮ አረ የቀረው ይቅር በቃ እኔ ልጎዳ ይቅርብኝ ትላላችሁ። እየተበደላችሁ ቢሆን ተውት በቃ ይሄኛው ይበልጠኛል፣ ማተርፈው ስለሚበልጥ የማጣውን ችግር የለም ብላችሁ ሁሉ ታስባላችሁና እና ከሚሞት ብላ ውሰጂው አለቻት። የዛን ጊዜ ጠቢቡ አምጣ ልጁን ቀማ። ያቺ ከያዘችው ሴት ላይ ክፉ ሴት ላይ ቀማና ለትክክለኛ እናቱ ስጣት። ትክክለኛው ሰው ተገኝቷል። እዝነት ይኖራል በለው ምናምን አይባልም። እንደዛ እንደተናገራችሁ ራሱ ሰው ሙስት ቢል ነው አይታችሁ አታውቁም? በፊልም እንኳን ሰው አያሳዝንም? የኛ ሀገር ሰው እኮ ያለቅስ ነበር ፊልም ላይ፣ አሁንም የሚያለቅስ ይኖራል። እንድናለቅስም ተፈልጎ ነው። ሀብታም፣ ኃጢአተኛ፣ ወንጀለኛ በየመሸታ ቤቱ የሚሄድ ሰው የሚገል ሸርሙጣ የሚያንከባልል ገንዘብ ኮንትሮባንድ የሚሰራ መንግስትን ላይ የሚያምጽ ብዙ ነፍሰ ገዳይ ያለው የራሱ ስርዓት መንግስት ቀጥሎ የሚሄድ ምናምን ተደርጎ ነው ፊልሞች የሚሰሩት እንጂ ቴክኖሎጂ ተጠቅሞ ሀገርን፣ ህዝብን፣ ድሃን እንዴት እንደሚጠቀም አንድ ፊልም የለም። ድሃ በድህነቷ እንጨት ለቅማ ልጅ አሳድጋ ታስተምር፣ ከዛን ሁሉ መክራ ልጇ ተምሮ ሲጨርስ ወይ እሷን መግደል ወይም ታመመችልሽ ተብላ እሷን በስቃይ እናንተ አይ ነገ ሊያልፍ ነው እያላችሁ የምትሉት ነገር መከራው እየበዛ አይ ውጭ አገር ሄደሽ ካልታከፍሽ። አንድ ደግሞ ባለ ሀብት ይመጣል ወረቀቱን በገንዘቡ ኃጢአት የሚሸምት ያንን ያመጣና በቃ ሴት ከሆነችም በቃ እሷን እኔ እንትን ልበላት ምናምን እና ገንዘብ ሰጥሽላል። እሷን እንዳልሆነ ሆና ሳትፈልግ ተደርጋ ገንዘቡን ይዛ ስትሄድ እናቷን ገሎ የሚያሳይ ፊልም ነው ያለው። ምን ቀይረው እሱን ሁሉ ነው። እንኳን ደስ አላችሁ ዲቪ ደረሰ፣ ዲቪ ሙሉ ምናምን ዲቪ የሞላ ሰው እንኳን ደስ አላችሁ ተብሎ እልልልል እየተባለ ሀገር ጥሎ መሄድ እስከዛ ድረስ በአንደበታችን እንድንመሰክር ተደርጓል እኮ። ሰው ሀገርን ጥዬ ለመሄድ ሁሌ የምለፋ ከሆነ ሀገሬ ውስጥ በመልካም አልሰራም፣ ሀገር እንዲኖረኝ አልፈልግም፣ ማንም ሀገር እንዲሰራም አልፈቅድም፣ እንዲሄድ ነው የማነሳሳው። እና ልሂድ ብላችሁ ስታስቡ ሆነ ቦታ ላይ እዚህ ያለው ነገር ሁሉ ይቀራል። ለምሳሌ መስሪያ ቤትም ሆነ ወይም የሆነ ቦታ ላይ በቃ እንደምትሄዱ ካወቃችሁ ራሱ እዚህ ያለውን ዕቃ ማሰናዳት የሆነ ስርዓት ማስያዝ ሁሉ እንዲህ አይነት ኢሞሽን ነገር ሁሉ ነው የተሰራበት። አንድ ሰነፍ ሱሩ ተቀደደበት። ከዛ ልብሱን መስፋትና ወደ ኢትዮጵያዊ አለባበስ ስርዓት መሄድ ከሚችል ይልቅ ልብሱን ቀደደ። ምን አለ? ፋሽን ነው አለ። ስንፍናውን በምን አንተናልን? ፋሽን ነው በሚል ሸፈነን። ከዛስ ፋሽን ነው ብለኛም ተከተለ። ሰነፎች ያመጡት ነገር በሙሉ ያለ ጠያቂነት ወደ ውርደት፣ የራሱን ናቂ የሰው ናፋቂ ትውልድ ተሰራ። እሱን አመለካከት ሁሉ ቀስ በቀስ በአንድ ቀን እንኳን አይቀየርም። አይባክቶ አንተም ትሄዳለህ ምናምን ሊል ይችላል።
አይደለም እንደ ስጦታው ነው። ያ ግን ቢያንስ በቅንነት ብንተሳሰብ የታመመውም አሞት ነው ብንል አልገባን ካለም በጭካኔ ከምንሰዳደብ ከምንረጋገም እስኪ እንዲገባን እናውራ። አይኔ አልገባኝም ነበር እስኪ ገብተው ከሆነ አስረዳኝ። ኦር እንደዛ ጭካኔን ምን አመጣው? እኔ ምንም የማያውቀኝ ሰው ተነስቶ እዚህ ጋር እንደዛ ነው እንደዚህ ነው ቢል ራሱን በዛ ልክ የከፈተ ከሚያሳይ እስኪ ቆይ። በተለይ እድሜም ካለ ሀብትም ካለ እውቀትም ካለ ተሻልኩ የሚል ነገርም ካለ ጀስት ተሻልኩ ያለ ሰው የዛን ሰው ክፍተት በመሙላት ነው እኮ ማረጋገጥ ያለበት እንጂ የሌለውን ሁሉ አለ ብሎ ራሱን በመጣል አይደለም። እና እንደዛ አይነት ሁሉ ሳቢዎች ነው ሰው ይህንና እንደዛ አይነት እሴቶቻችን ሀብቶቻችን ላይ ትኩረት ሰጠን መስራት ነው። ሌላው በመልካም ነገሮች ተሸፍኖ የመጣውና ያለው የኢትዮጵያ ጥፋት ያልነው ምንድነው? አንደኛው በሃይማኖት ነው። በሃይማኖት ላይ ምንም ነገር ብትናገሩ ቢበከል መሃል ላይ ሰው ሃይማኖቱን እንደፈጸመ እንደተቀበለ ጀሃዳ ሰማዕት እንደሚሆን ነው የሚነገረው። አሁንም ድረስ በሃይማኖት ላይ የሚወራው ነገር አንደኛ የተቀደሰች ምድር ናትና በባዶ እግርህ እርገጣት ይላል። ሰላተ ቅጽራ ቤተክርስቲያን አለ። ከቤተክርስቲያኑ በተለይ ግቢ አንዳንድ ገዳማት ደግሞ አሁን ማህበረ ስላሴ የሚባል ታላቅ ገዳም አለ በመተማ አካባቢ ላይ። እዛ ቦታ ላይ ለአንድ ሰዓት ጉዞ የሚያስኬድ በሙሉ በባዶ እግራቸው ነው የምትሄዱት። አንዳንድ በጣም እግራቸው እንትን ላለ ሰው ካልሲ አዲስ ካልሲ ይፈቀዳል። ምንም አይነት ምግብ ነገር ይዛችሁ አትገቡም እዛ ቤተክርስቲያን ላይ። አሁን ያ በረከት ነው፣ ደስ ይላል። ይህን አይነት ክብር ይህን ያህል ሁሉ ነገር ሰጣችኋቸው። ከዛ እዛ ቦታ ላይ ግን መሳሪያ ሲደበቅ ምን ሲል መጀመሪያ ያለው ክብር እንግዲህ መሬቷን እንኳ በባዶ እግር ለመግለጥ በጣም ፈጣን ብቻ ለማግኘት የምትሄዱበት ጸሎተ ቡራኬ የምታገኙበት ሰላም፣ ደስታ፣ መረጋጋት አይደለም ምድራዊ ሰማያዊ ህይወትን ለመውረስ የምትቃረቡበት ቦታ ነው። እሱን እሳቤ ይዛችሁ ስትሄዱ ግን ያ ሰው እዛ ውስጥ መሳሪያ ከዝኖበት ስታገኙስ እናንተ በሰጣችሁት ክብር እሱ መነኩሴ ነው ብላችሁት ኮንትሮባንድ ሸኖ ብላችሁት እንደዛ የሚሸፋፈኑ ሴቶች ነበሩ። እነሱን በእንደዛ አይነት እያደረገ ወታደር ነው ብላችሁት አሁን እዚህ የደህንነት ቢሮ ሳይቀሩ አዲስ አበባ መታወቂያ ምናምን አሳትመው ተለያየ ማጭበርበር የሚሰሩበት ማተም ሁሉም ነገር ያ ምንድነው? ትክክለኛውን እንኳን ለማሳጣት ነው። ኢትዮጵያዊ ማንነታችንን አረቀው ለመቅበርና ነገ ማነጻጸሪያ መከራከሪያ እንኳን እንዳናገኝ እንዳንነቃ እንኳን ለልጅ ልጆቻችን ለየትኛውም ቦታ ላይ ሪፈረንስ እንኳን እንዲህ ማነጻጸሪያ እንደሆነ ነገር ማጣቀሻ እንኳን እንድናጣ ተደርጎ ነው እየተሰራ ያለው በተለያየ መልኩ። እሱን ማሰብ ነው። ሰው ሃይማኖት ላይ የተከበረ እንትኑ ነው እንጂ እንደዛ ያደረጋቸው በግልጽ መጣው አይደለም። ፈጣሪን በመፍራት የተከበረውን ቦታ ግን እንደዛ አድርገው የሚመጡበት አለ። ስልጣን አለ። በስልጣን አሁን በተለይ በአማራ ክልል ላይ በተለያየ ቦታ ላይ ባገኟቸው እዛ ላይ ያለውን ሰው እንደውም አቁም አታቁም መጣንልህ ቀረንልህ እያሉ መከላከያን ራሱ ሳይቀር እያስጨፈጨፉት ያሉ እዛ ብልጽግና ላይ ያሉ ናቸው። በተለይ ሰብራባ፣ ጭልጋ፣ ነጋዴ ባህር፣ መተማ ዙሪያ ላይ ከዚህ ከእንትን ሰዎች ጋር አሰሳ አንሄድም ከብልጽግና ሰዎች ጋር አሰሳ አንሄድም ብሎ መከላከያ ብቻውን እስከመሄድ ድረስ ይደረሰበት ነገር ያለው ስልጣንን መከታ በማድረግ ያድነኛል የምትሉት እንግዲህ የሚገልበት ማለት እና ሌላው በወዳጅነት ነው። በመተዋወቅ በጉርብትና በምን ባበልጅነት በምናምን ያንን ትውውቅ በማርከስ ለሌላ በቀል መነሳሳት ነው። ሌላው በእንግድነት እንግዳ ነው ብላችሁ ልታበሉት ታጠጡ ሲመጣ ደግሞ ያንን እንዲሁ በልመና ሊለምን የመጣ ብላችሁ ልሰጡ ስትሉ እሱ ግን ሌላ ነገር ነው ይዘው በፍቅር በተለይ ጾታዊ ፍቅር ላይ እንደዚሁ ያን ግንኙነት አርክሶ ለበቀል የሚነሳሱ ሰዎች አሉ። አይ ቲንክ ሁሉ ስለምታውቁት ተች ማድረግ እናንተ ደግሞ ያንን እየበታተናችሁ የደረሰባችሁ ካለ ነገሮችን ከዛ ጋር አስፈታችሁ አይታችሁ ሌሎችንም በዚህ መልኩ እንድትቃኙ እንድትቀይሩ እንድታድኑ ነው። ሌላው በስራ ነው። ለምሳሌ አሁን በዚህ ሰሞን የሆነ 2 ሳምንት ወር ምናምን በላይ ይሆነዋል ሞልዋያ የማይዞር ነገር የለም። የማይጮት ቃሪያም ሽንኩርትም ምንም መብዛታቸው ከዛ በሆነ ቦታ ላይ ደግሞ ይሰባሰባሉ። አንድ ቀን የመጣው ሌላ ቀን አይመጣም። እየተቀያየሩ የሚመጡበት ነገር አለ እና ቅድም ደሱ ጋር አንድ ወንድሜ የደወለውም ነበረ። እርግጥ ነው ትግረኛ ነው የሚያወሩት ኤርትራውያን የሆኑ አይደሉ ሁሉም አይነት ማለት ትችላላችሁ። እና ሰብሰብ ብሎ ዞር ወዳሉ ቦታዎች ተሰባስበው ታገኟቸዋላችሁ። 4 5 ምናምን ይሆኑ ማለት ነው። በሸገር ሲቲ፣ በሱሉልታ፣ በሰንዳፋ፣ በለገጣፎ፣ በቡራዩ በዚህ ዙሪያ ላይ ደግሞ በጣም ይበዛሉ። ዙሪያውን ባለው ላይ ማለት ነው። ሰው የሚሰማን ካለ ትኩረት ይስጥ ነው። በተለይ የሸገር ሲቲ ከተማ አስተዳደር ትኩረት ሰጥቶ እነዚህ ሰዎች በመልካም ትክክለኛ ሰሪዎች ከሆኑ ይስሩ በቃ። ነገር ግን ከዛ የተለየ ሌላ ነገርም የሚያወሩ ስላለ እሱን ቼክ ያድርግ። ለጥንቃቄ ነው። እድሮች ምናምን እንደዛ አዎ
እዛ ቤተክርስቲያን ላይ በጎጃም አካባቢ ላይ ቤተክርስቲያን ውስጥ ነው የሚካሄዱት። ሰንበቴ፣ እድር፣ እቁብ እየተባለ እዛ ውስጥ ነው ዱለታው የሚዶለተው፣ ሰዎች የሚደበቁት እዛ ነው የሚል ነው። ያንን መሰል ነገር አሁንም ያን ሃይማኖትን መሰረት አድርጎ የሚሰራ ነገር ካለ ቸክ ነው። ከዚህ በኋላ ትልቅ ስለሆነ ብላችሁ አትተውት ነው ዋናው። ስልጣን አለው ብላችሁ መፈተሻ ዲፕሎማት አለ እንዴ? ወርቅ የሚያሸው የወርቅ ነጋዴው ዲፕሎማት እኮ ነው። ሃርድ ከረንሲ የሚያሸሸው እኮ ዶላር የሚያሸሸው ዲፕሎማሲ ነው። የተከበረ የምንለው በዓለም ላይ ሁሉ በሙሉ እንደ አዲስ ይዋቀራል እንጂ እኮ አይሰራም ከዚህ በኋላ። ምክንያቱም ዩክሬንና ሩሲያ ላይ ያልሰራ ህግ ኢትዮጵያ ላይ እንዴት ይሰራል? ጀስት ጋዛና ፍልስጤም ላይ ያልሰራ ህግ እዚህ እንዲሰራ ሁሉ እንትን አትሉ። የጸጥታው ምክር ቤት ተብሎ የአባይ ግድብ መገደብ የጸጥታ ችግር ነው ብሎ ያለን እንትን አምናችሁት ነገር በእውነት ይዳኛሉ ብላችሁ አታስቡ። ሱዳንን በሁለት ወጠምሻ ሰዎች አማካኝነት እያፈረሷት ያሉ፣ በዚህ ላይ አንድም ሰው የማይል ሌላ ለማፍረስ ሌላ ሀገር ለማቃጠል እየተሮጠ ያለበትን ሁኔታ እያየን ኢራንና እስራኤል እንደዚህ የተባለ መካከለኛው እዛ ቦታ እሳት በየቦታው እያቀጣጠሉ አንዱ ሳያጠፉ ሌላ እሳት ለመጫር የሚሄዱ የዓለም ባለጌዎች ባሉበት ላይ ነገ እነዚህ ዲሞክራት ናቸው፣ እነዚህ ህግ ያውቃሉ፣ እነዚህ ፍትህ ይሰጣሉ ብሎ ተስፋ ማድረግ አይሆንም። ወደ ውስጥ ኢትዮጵያዊ ሴቶቻችንን ይዘን ሌሎችም ተሞክሮ እንዲሆን እናድርግ ማለት ይሄ ነው። ካለመሰዳደብ ጀምሮ ማለት ነው። እንደዚህ አይነት ነገር አለ። በእድር በሰንበቴ በዕቁብ በቤት ሰራተኝነት እንግዲህ ገመና ድራማን ሙሉ አይታችሁ ከሆነ ቤት ሰራተኛ ስታደርጉ ካያያዝ ጀምሮ ቤት ውስጥ ያሉ ሰዎች እንደ ጥላት የማየት የመናቅ የመጸየፍ አለ ሰራተኛቸውን። እኛ ሀገር በጣም የሚያናደኝ ሁልጊዜ ማለት ነው። ይህንንም እንትን ማለት እና እነዚህ መሰል ነገሮች ግን በእንደዚህ ተሸፍኖ ለጉዳትና ለመጥፎ ነገር የሚመጡበት አለ። ከውጭ የሚመጡ ሰዎች ደግሞ እርዳታ ብለው ይመጣሉ። ጥሩ ነው፣ ግን የሚሰሩትን እንድታስታውሱ ነው። ዲሞክራሲ፣ ሰብአዊ መብት፣ ቴክኖሎጂ፣ የትብብር ምናምን ስምምነቶች፣ ብድር እንስጥ አንስጥ የሚባሉት ሁሉ ለራስ አመቻችቶ መብላትንና የራስን ቅኝ ግዛታዊ እንትን ለማስፋፋት የሚደረግ መሆኑን አውቀን የሚገባውን ጥንቃቄ እንድናደርግ ነው። እነዚህ በመልካም ነገሮች ተሸፍነው መጡ ቀጠሉ የምንላቸውም ነገሮች እነዚህ ናቸውና አንድ የሆነ ትንሽ እንትን ካለ የሆነ ነገር በሃይማኖት በግለሰብ ደረጃ በነ አዳም፣ በነ ሄኖክ፣ በነ ኖህ፣ በነ መልከጼዴቅ፣ በነ አብርሃም ዘመን ነበር፣ ነገር ግን የህዝብ ሃይማኖት አልነበረም የሚሉ አሉ። ኢትዮጵያ ላይ ጥቁር ወጥመዳቸውን ጥለው እያጠፉን ያሉ ሰዎች እንትን የሚሉበት መጽሐፍ ነው። በግለሰብ ደረጃ ከበላይ አካሉ ወይም ከፈጣሪ ጋር ማለት የሚገናኙ አሁንም የሚከተሉ ግን ነበሩ። እናም አብርሃምን መርጦ ግን የገባለትን ቃል መሰረት አድርጎ በሱ የዘር ሐረጎች አማካኝነት በርካታ ነቢያቱን ልኳል። ይህ ሊገርማችሁ አይገባም። ከዓለም ህዝብ ውስጥ አንድ ፍሬ ሰው የተገኘባት ምድር ስለሆነች ተደጋግማ ተነስታለች። አንድ ፍሬ ሰው ሉሲ የተገኘችው እዚህ መሆኑንም ያምናል። ይህን ታሪኮችን ከኛ በላይ ከኛ ሄዶ እንዲደበቅና እነሱ ብቻ እንዲያውቁት እነሱ እንደፈለጉ ይጥፋ ሲል እንዲጠፋ ይኑር ሲል እንዲኖር አድርገው የሚሰሩበትን አሰራር ተጠቅመው እየተጫወቱብን እንደሆነም ታሳቢ ለማድረግ ነው እንትን ያልኩት። ለዚያ ለተገኘው ሰውና ለዘሩ ቃል ተገባለት አበቃ ይላል። ያው ይህም ከዓለም ህዝብ ውስጥ አንድ ፍሬ ሰው የተገኘባት ምድር ስለሆነ ተደጋግማ ተነስታለች። ለዚያም ለተገኘው ሰውና ለዘሩ ቃል ተገባለት አበቃ። አብርሃም መጀመሪያ ሲገኝ ከሱ የቀደመው መልከጼዴቅ የተባለው ካህን ከኢትዮጵያ ተነስቶ ወደ እሱ ሄደ፣ ተገናኘውና አበረታው። የጋራ ቃል ኪዳን ተሰጣቸው። መልከጼዴቅ በገነትና በዙሪያዋ ባለ ዋሻ በመንፈሳዊነት እየኖረ ከበላይ አካሉ ጋር የተነጋገረ ራሱን የሰላም ንጉሥ አድርጎ ከጣዖቱ የራቁ ሰዎችን እያገኘ ያበረታ ነበር። በዘመኑ የተገናኘው ግን አንድ አብርሃምን ብቻ ነው። አሁንም በድጋሚ ልብ በሉ። ጎላችን የሆነችው ሀገር እንዴት ጎላችን ወይም ወጥመዳችን ሊበላት የፈለገችው ሀገር ማለት ነው። ጎላችን የሆነችው ሀገር እንዴት በበላይ አካሉ ወይም በፈጣሪ ማለት እንደምትፈለግ እንደምትጠበቅና እንዴት በሃይማኖት እንደተሳሰረች እንድትረዱ እፈልጋለሁ ነው የሚለው። በኢፍትሐዊነት የሰው ልጅ ከገነት ወይም ከኢትዮጵያ ተባሮ የተሰራበት አፈር ወደ ተገኘበት ምድር ወደ መካከለኛው ምስራቅ ሲሰደድ ገነት ብቻዋን ቀረች። ገነት የሚላት ኢትዮጵያን ነው። ነገር ግን ከጥፋት ውሃ በፊት ሄኖክ አይቶ ሊመርጣት የቻለች ሀገር ሆነችና ተመረጠች። አሁንም ከጥፋት ውሃ በኋላ ኖህ እንዲኖርባት ተሰጠችው። ከኖህ በኋላ የተከታተሉት ነገሮች ግን የበላይ አካሉን ክደው ሉላችንን ወደ ማምለክ ለመምጣት ደቂቃ አልፈጀባቸውም። ከእነዚህ የሉላ ተከታዮች ውስጥ ግን አንድ አብርሃም ብቻ አፈነገጠና ወደ በላይ አካሉ ሄደ። በሱ ዘር በሚወርዱ ነቢያት አማካኝነት ሃይማኖት መመስረት ተቻለ። የተጻፈ ሃይማኖታዊ ሕግ ተሰጠ። በዚህም የእኛ ጣዖታቶች እየከሰሙ ሄዱ እያለ የሚያወራው ምድር ነው። አንደኛ ጀነት ናት፣ እሱም ወደዛ ሄደ። ይችን ምድርም ፈጣሪ ሁልጊዜ የሚጠብቃትና የሚያጸናት ሀገር ናት። ሰዎችም የተነሱት የተፈጠሩትም በዚህ ነው። ስለዚህ እኛ ደግሞ ይችን ቦታ ማርከስና መቆጣጠር፣ ሰዎችን እርስ በርስ ማባላት ደግሞ የእኛ ታርጌታችን ነው። እሱን ካደረግን ሌላውን ነገር እንትን ለማለት ነው ብለው
ይህንና መሰል እውነቶችን ተከትለው ወጥመዳቸውን ዘርግተው ሌት ተቀን እኛን ለማጥፋት የሚሰሩ ጠላቶች እንዳሉ ትንሽዬ ጥቆማ መስጠት ነው። ሰው ጠላት እንደበዛበት ሀገር በብዙ ነገሮች ደግሞ እርዳታና ድጋፍ ማድረግ እንደሚፈልግ ሀገር እኛ ከሆነ ስቴፕ ጀምረን እንድንሄድ እንጂ ቁጭ ብለን በመሰዳደብና አንካስላንቲያ ውስጥ እንትን በማለት አንዱ በመናቅ አንዱ እንትን ነኝ በማለት ምግባር የሌለው እምነት እኮ በራሱ የሞተ ነው። እምነት ያለ ተግባር በራሱ የሞተ ነው ይላል። ሲኖሩት ነው እምነቱ። ትርክቱ ሃይማኖት ይባል። ማንኛውም ሃይማኖት ስለ ሃይማኖቱ እንድነው እንዳነው ብሎ የሚዘረዘረውን ሐሳብ በሙሉ አዎ ልክ ነው ብሎ ማመን፣ መቀበል፣ መጠመቅ ወይም በዛ ኢማንን መመስረት ሃይማኖት ይባላል። እሱን ያመናችሁትን ያመነውን ደግሞ በተግባር ስንኖርስ ኢማን ይባላል። እምነት በተግባር የሚገለጥ ቃሉ እኮ ለማይደርሳቸው ነው። አብሎ አጠጡ ተብሏል። እኛ ስናበላ ስናጠጣ ነው እንጂ መታየት ያለብን ይህን ታሪክ መናገር አይደለም። ትእዛዙ ደርሶናል፣ ቃሉ ደርሶናል። እሱም በተግባር ስንገልጠው ነው ሃይማኖት የምንኖረው እንጂ ሰው የሚጠላ ሰው የሚገል መንገድ የሚል ልማት የሚያደናቅፍ በጥላቻ እንደዚህ የሚል የሚሰርቅ የሚዋሽ የሚክድ ሃይማኖተኛ አይደለም። ጸረ ሃይማኖት የራሱ ጸረ ሰው ለራሱ ራሱን ሁሉ ያፈረሰ እኮ ነው። እኛ ራሱን የካደ ራሱን ያፈረሰ በራሱ ላይ ነውርን የፈጸመ ያንን እብደቱን ያንን በሽታውን ያንን ነውሩን አያካፍለን አንካፈለው። እኛ የራሳችንን ታላቅነት በኢትዮጵያዊ ማንነት ጥላ ስር ሆነን በሐቅ ብዕር ለኢትዮጵያ ብሩህ ተስፋ ስንል አብረን ቆመን እንጻፍ ነው ጥሪው። ማንንም ሰው የሚጠቅም በየትኛውም ቦታ ላይ ይኑረን እናበላለን። በክፋት አንዘምትም። ክፋተኞች ተዘጋጅተው እንደሚመጡ ማስበን ግን የነሱ የክፋት ፍሬ በመካከላችን እንዳያፈራ እንዳይኖር እንስራ። በዛ ስሜት እንሂድ። ኢትዮጵያ ታበጽሕሃ በእግዚአብሔር። ኢትዮጵያ ትሻግራለች። መከራ ዘመናችንን ግን በማሳጠር እኛ እንተባበር እንጂ በዛም ይሁን በዚህ ማን ምን እየሆነ እንደመጣ አይተናል። ሁሉን ነገር ሳናይ እንዲሁ በተነገረን ነገር ብቻ ምነን ወደፊት ለሆነ ነገር የምንሄድበት እንትን አይደለም። ይሄ ምን ልበለው ላይክ ምንድነው ደግሞ ዩቲዩብ ላይ ያለው ነሳሮኔ አሮን በትራ አሮን ሊልዬ ሁሉም ያው ዛም የሚለውን አሉ። ተሳተፉ፣ ተናገሩ፣ ትጠቀማላችሁ፣ ታተርፉበታላችሁ እንጂ አትጎዱም። ሚዲያችሁን ብታሳድጉ ብትደግፉ ማለት ነው። ሐቁ ያ ነው። እውነታው እሱ ነው። የሚጠቅመን ነገር ላይ በመዋልና ምን በማለት በምትችሉት እንትን በሉ እላለሁ። በገንዘባችሁም በእውቀታችሁም በሁሉም ነገር በመልካም ነገር ላይ ተሳተፉ። በያላችሁበት ከራሳችሁ ጋር ጀምሩ። ተዋደዱ፣ ፍቅር አሳዩ። ለምትወዱ ሰው መኑ፣ ውደዱ። ችግር የለም ሰው ይካዳችሁ።